ቤተ ቸርች የኤርሚያስ ቸርች ጉባኤ እግዚአብሔርና ሙሉ ወንጌል ከአፉ ላይ ማጠፋ ናት። ስለዚህ ትግባባላችሁ ብዬ አስባለሁ። አረ ሙሉ ወንጌል በልቡ ሙሉ ወንጌል ነው ኤርሚ፣ ችግር የለውም አይዞህ። እኔ ልመልስልህ ተሙዬ፣ አንዴ አዳምጠኝ። እንግዲህ እኔ ተናግሬ አላውቅም በዚህ ጉዳይ ላይ በደንብ ልናገር። አንደኛ እዚህ ቲክቶክ ላይ የሆነ ሰው ደንብሮ የሚናገረውን ነገር እኔ አልመልስም፣ ተናግሬያለሁ። ቲክቶክ ላይ የሁለት ጊዜ ጽፌያለሁ። መካነ ኢየሱስን ከሌሎች ወንጌላውያን ነጥሎ ለማስመታት የሚሯሯጡ ሰዎችን ለረጅም ጊዜ ሳልናገር ዝም ብያለሁ። አሁንም እናገራለሁ። መካነ ኢየሱስ ማለት እኔ ማለት ነኝ። እኔ ሙሉ ወንጌሉ መካነ ኢየሱስ ነኝ። መካነ ኢየሱስን ማስነካት አልፈልግም። ኦኬ፣ መካነ ኢየሱስ የምታምነውን በሙሉ አምናለሁ። አላምንም ሙሉ ወንጌል ስለሆንኩኝ፣ ግን መካነ ኢየሱስ ነኝ። ችግሯም የምትነቀፍበትም ነገር እኔን ይመለከተኛል። መካነ ኢየሱስ ለምሳሌ የህፃናት ጥምቀት እኔ አላምንም። ይሄ ማለት ግን መካነ ኢየሱስ የምታስረዳበትን መንገድ ግን አንደርስታንድ አደርጋለሁ። በምን አይነት መንገድ ነው የልጅነትን ጥምቀት የምታስረዳው የሚለውን ከኋላ ያለውን ስነ መለኮታዊ ትንታኔ ከኦገስቲን ጀምሮ ያለውን ነገር አንደርስታንድ አደርጋለሁ። ሉተር የተረዳበትን መንገድ ሉተር ኦገስቲኒያን ሞንክ ስለነበር እንዴት እንደሚረዳውም አንደርስታንድ አደርጋለሁ። መካነ ኢየሱስ ግን ኤርሚያስ አሁን እዚህ ጋር አይደለ ያለው? እኔና ኤርሚ በዚህ ጉዳይ ላይ አልተነጋገርንም። እንደ ኤርሚያስ የመካነ ኢየሱስ ቤተክርስቲያንን የሚያከብር የሚወድ የተጠቀመ ሰው የለም። ልናገር አሁን እንግዲህ ተሙዬ እንግዲህ የአረልኝ እኮ አንተ እኮ ከኛ የተረፈውን እኮ ነው እንትን ላይ ያገኘው። ይቀጥሉ ዶክተር ይቀጥሉ። ተባረክልኝ። እንግዲህ ወደዛ እንዳትወስደኝ ብዬ ነው። ይቀጥሉ። ሲጫወት ነው። አይዞህ። እኔ የምለው ነገር ምንድን ነው፣ ኤርሚ የሆነ ነገር ተናግሮ ከሆነ ዳጸ ልሳን ሊሆን ይችላል፣ በስሜት ሰዎች በሆነ ነገር እንትን ብለውት ሊሆን ይችላል። መካነ ኢየሱስን የሚወድ የሚያከብር እንደ ዳኑ የሚያምን ሰው ነው። የህፃናት ጥምቀት ላይ ግን ሲሪየስ የሆነ አቋም አለው፣ ልዩነት አለው። እኔ የህፃናት ጥምቀት አልቀበልም። ለኤርሚያስ የህፃናት ጥምቀት ጉዳይ በጣም ክሪቲካል የሆነበት ምክንያት አለው። ያንን ነገር በስሜት አስረድቶ ሊሆን ይችላል። ይሄ ግን በምንም አይነት መስፈርት እሱ መካነ ኢየሱስን እንደማይቀበል መካነ ኢየሱስ የዳኑ እንዳልሆኑ የሚያስብ ተደርጎ የሚወራው ወሬ ትክክል ነው ብዬ እኔ አላምንም። እንደዛ ካለ ልክ አይደለህም እለዋለሁ እዚሁ ጋር አጠገባችሁ። ስለዚህ ኤርሚያስ ስለ ኤርሚያስ ራሱ ይመልስ። ክበርልኝ። ዳጣ ልሳን ሊሆን ይችላል ነው ያልከው። በኋላ ኤርሚያስ ምን ይላል የሚለውን እናያለን። ድንገት ኤርሚያስ በግልጽ ነው ቆይ መርጠህ አትናገር። የተናገርኩትን ሰው ስለሚያዳምጥ አንተ ዝም በልና ሊሆን ይችላል። ዝም ካልኩኝማ ውይይቱ ይቆማል ማለት ነው። አይ ዝምማ አይደለም። ኤርሚ መልስ። አሁን እኔ የምናገረው አልጨረስኩም። አንድ ጥያቄ ብቻ ዶክተር እዚሁ ጋር አያይዘህ አሁን እኔ የምናገረው የማታስወራኝ ከሆነ አወርድሃለሁ። በማስፈራራት ምን ሰው ነው የምታስፈራራኝ? እኮ መስሎክ ነው የምታስፈራራኝ። አወርዳለሁ ምናምን መስሎክ ነው የምታስፈራራኝ። ለምን 50 ሺህ ሰው አይኖርም? ምን ስለሆንክ ነው የምታስፈራራኝ? ኦርቶዶክስ ማለት እንደዚህ ናቸው። ዚስ ፕሮቴስታንት እንዳለልህ ፕሮቴስታንት 45 ሺህ አይነት ትምህርት ነው የተማረ። ቃሌን አክብሬ ያለውን ከዮኒም ጋር ከሆነ ፊት ለፊት እጣላለሁ በዚህ ጉዳይ ማለት ነው። ላውራ ነው ያልኩት። ዮኒ አስወርጀዋለሁ። ከተጣላኝ ተጣላኝ። ላውራ አልኩት፣ አታወራም አለኝ። እንዳላወራ ከፈለክ ዮኒ ቤቱ ላይ ቄድ ውጣ። አይ ችግር የለውም ይገባል፣ ታወራላችሁ። በቃ ላውራ ነው ያልኩት። ልብ በሉ። ለሰከንድ ብሄር ተጣላችሁ። ላውራ ብዬ ስለው አታወራም አለኝ። ማስወርድ ትክክል አይደለም ብለህ ካልከኝ ዮኒዬ እኔም ወርዳለሁ። በቃ ወንድምነት በሌላ ጊዜ እመጣለሁ ማለት ነው። ባታስወርደው ደስ ይለኝ ነበር፣ እንደው ብትታገሰው እኔ እስክመጣ። እምቢ አለኝ ላውራ። እኔ ዮኒ ኦኬ እሺ፣ አንተን ይቅርታ ጠይቃለሁ። መልስ አስገባው ማለት ነው። እኔ እድል ይሰጠኝ። እድል እስካሁን ዝም ብሎ ነው የሰማው። ምንም አላወራም። ኤርሚና ጨዋነት እንደዚህ ነው። ይኸው ተሜ ይመጣል። እድል ይሰጠው፣ ይተንፍስ እንጂ
ይኸው መጥቷል። እንደ እድል ሆኖ ለምን መሰለ ቤትህን አከብረዋለሁ። የመጀመሪያው ጉዳይ አንተም ከኦርቶዶክስ ስለመጣ ሰዎች ኦርቶዶክስ ምን አይነት ስነ ምግባር አላት የሚለው ለአንተ አልነግርህም። ይሄ የማውረድ የመፍረጥ የመግባት ያለመግባት ጉዳይ አይደለም። ጉዳዩ ግን እኔና እኔ አሁን ዶክተርን አልጠገብኩትም። አንድ ጥያቄ ብቻ ጠይቄው ዳጠ ልሳን ስላለኝ እሷን ጥያቄንም ደግሞ ዳጠ ልሳን ካለኝ ዶክተር ከኤርሚ ጋር ጊዜ እንውሰድ እስከፈለገው ድረስ በይኸው በእግዚአብሔር ፊት እቺን ብቻ ታገሰኝና ኤርሚ እቺን ጥያቄ ልጠይቀውና ለምን ራስ ምታት የሆነባል ጥያቄ አልታገሰውም። ዮኒ ከአንተ ጋር የምታገረው ጥያቄ ከተመስገን ጋር አይደለም የምነጋገረው። ኤርሚን አዳምጠው፣ እኛን አዳምጠን አይደል? አንተ ስሜታ ይላለን ለማድረግ ካልሆነ ኤርሚ ምን ችግር አለው? ቆይ አንዴ ተሙሻ አንዴ ብታዳምጠው ምን ችግር አለ? ያውራ። ከዛ አንተም እኮ ብዙ መልስ ለመመለስ ያመቻል እኮ ተሙ። ምንም እንዲተነፈስ አላረግነውም እኮ ገብቷል። እንግዲህ ኤርሚ የምገስጸኝ ነገር ካለ ማለት ልክ የተናገርኩት ነገር ልክ እኔ የምትፈልገኝ ከሆነ ልቆይ። ዶክተር አልጨረስኩም። ኖ ኤርሚ ይቀጥል። ኖ ተሙ ልክ አይደለም። ኤርሚ ይቀጥል። ግን አልጨረስኩም። ግን እንዳትወርድ ኤርሚሻ እኔ አልወርድም። ለአንተ ስለ አልወርድም። እሺ ከኤርሚ ይቀጥል። እንግዲህ የኦርቶዶክሳውያን መልክ ቆይ አንዴ ተው የኦርቶዶክስ አትላቸው ተሙሻን ይኸው ዶክተር ሻውል ኤርሚ ቀጥልልኝ ከእሱ ጋር ጨርሱ ተባለ። ይቻላል? ተሙሻ ይቻላል? ተባረክ። እሺ ወደ ጥያቄ መሄድ ካለብኝ እሺ ይቻላል። የዶክተርን ጥያቄ ልጠይቅ ኤርሚ። እኔ የማወራው ዮኒ አሁን እኔ አታወራም አላልኩም። ዶክተር ልጠይቀው የምፈልገውን ጥያቄ ልጠይቅ ኤርሚ። አችልም አሁን እኔ የማወራው ምንም ጥያቄ አትጠይቅም። እሺ ተንፈስ። ኤርሚ እኮ ከገባ ጀምሮ አልተነፈሰም። እኔ እኮ ሚውት አድርጌዋለሁ። ገባ ምንም ነገር አላወራም። ቀጥልሽ ኤርሚያስ እኮ የሚቀጥለው እንደዚህ ከሆነ ኤርሚ ዮኒ ሌላ ጊዜ ኤርሚን ይዘው ስትመጣ እመጣለሁ። አመሰግናለሁ። ዶክተርም ጥያቄውንም አልፈለገም። እግዚአብሔር ያክብርልኝ። ተባረክ። ቤት በአግባቡን ያስተናገድከኝ። ከኤርሚሻ ጋር ምንም መወያየት አትፈልግም? ለምን መሰለህ? አሁን ከኤርሚያስ ኢጎን እረዳዋለሁ። እኔ ላውራ ካለ እኔን አስቀምጦ አንዲቷን ንጽሕትን ቅድስትን የሆነችን ቤተክርስቲያንን መሳደብ ነው ስራው። አይ አይሰድብም። እኔ ቤት እኔ ጌታን ተሳድቧል። እኔ በስድብ አለ ትችት ያቀርባል፣ ትምህርት ያቀርባል፣ በዶክመንት ያቀርባል እንጂ እንደዛ ያለ አንዴ ተሙ የኤርሚ ይናገር እንጂ ከኤርሚ ጋር ስንት ዘመን ነው? ኤርሚ ይናገር። እኔ እኮ እንውረድ እኮ ነው ያልኩት እኮ ዶክተር። ለምን እንወርዳለን? ለምን ይናገር? አንተ ቁጭ ብለህ አዳምጥ። እኔም ለአንተ ስል አረ ደምረው ዳኝን ፕሊዝ። ኤርሚ እኔ ሳይመለስልኝ እንደገና ኤርሚያስ ወደ ሌላ ቶፒክ ወስዶኝ ዮኒ ይናገር። እኔም ለዚህ ለእናንተ ክብር ስል እቀመጣለሁ። አሁን እኛ ጋር 1 ሰዓት ከ51 ነው። ግን ዶክተርዬ ትንሽማ ተቀምጠ ኤርሚ መናገር አለበት። በቃ ኤርሚ እንሰማለሁ። በቃ ሌላ ሰው አታስገባ። በቃ ሌላ ሰው አይግባ። ጀስት ኤርሚ ይናገር፣ እኔም ተሙም እንሰማለን። ዶክተርዬ በቃ እግዚአብሔር ያክብርልኝ። ወዳችኋለሁ። ሌላ ጊዜ እመጣለሁ። ስለዚህ ከኤርሚ ጋር ምንም ነገር አያስፈልግም። ምንም ነገር አይደለም። ምን ማለት መሰለ ዮኒ፣ በምን ኢጎ እንደመጣ ስለማቅ ነው ኤርሚያስ። ጥያቄ ግን ጠይቄው ግን ኤርሚያስ ይቀጥል ከተባለ ዶክተር ልጠይቀው ሄደሚድ ለምን እንዳወራ እንዳልተፈለገ 1700 ሰው ግን ማውራቱ አይቀርም። አንተም ወጣ አልወጣም ኤርሚሻ ያወራል። እውነቱን ነው የምነግርህ። ወጣም አልወጣም ኤርሚ ያወራል። አም ሶሪ ማውራት ግን ይችላል ሳይሳደብ። ይኸው እኔ አላስወጣሁትም፣ እጄ እዚህ ጋር ነው ያለው። ተሙ ማውራት አልፈለገም። እኔ ለምን እንደ ማውራት እንዳልፈለገ ግራ ገብቶኛል። እስካሁን ኤርሚሻ አላወራ። ለዚህ ጉዳይ ጠይቀሃለሁ ብሎታል፣ ግን ፈቃደኛ ነው። ስለዚህ እስቲ ኤርሚ የምትለውን ሰምታል መቼ። ስለዚህ የምትለውን አስቀድሜ በማስወጣቴ በጣም ይቅርታ፣ ቅድም ላይ ማለት ነው። ለምን ላውራ ብዬ ስላልኩት እምቢ ሲለኝ ነው። በቃ በእንደዚሁ ጭቅጭቅ ሆኖ ህዝቡም እንዳይሰላች፣ ስለዚህ ላስወርድህ እችላለሁኝ። እንዳወራ ፍቀድልኝ። ሰምቻለሁኝ፣ ከዶክተር ጋር አውርታችኋል፣ ሰምቻለሁኝ። እኔ እንደሰማው ደግሞ እኔም ላውራ ብዬ ስል በፍጹም አታወራም አለኝ። ስለዚህ በቃ ከዮኒም ጋር ቢሆን ጣላ እችላለሁ እንጂ አስወርዳለሁ አልኩት። ቃሌን በፍጹም ብሎ ሲል አስወረድኩት ማለት ነው። ያንን በማድረጌ በጣም ይቅርታ። ተመልሶ ገብቶ እኮ ራሱ ይኸው ባለበት አላወራም አይነት ነገር ነው ያለው። እንዳየ ነው
ከአንተን ምንም መተንፈስ አችልም ነው እያለ ያለ። ይህ ደግሞ ስለዚህ እኔም ደግሞ በጨዋነት አውርቼ ቀጥሎ ወንድሜ ሰሙ መጥተዋል፣ ደምረዋል፣ ከላይ ቢኒ ያለ ዶክተር መናገር ካለበት አንተ መናገር ካለበት እናገራለን። ማለት ነው። እሺ አስቀድሞ ኤርሚያስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሳደባል ወይ? ሰላም ለእናንተ ይሁን። እንዴት ናችሁ? ሌላ ደግሞ ተጀመረ ማለት ነው። ሌላ ተጀመረ። ሰላምታ መበጥበጥ እንዳልሆነ አውቃለሁ። ምንድነው ዮንዬ፣ አሁን እኔም ገብቻለሁ አይደለ? እሱ ሲናገር ውይይት ከሆነ የውይይት መንፈስ ነው መነጋገር። በቃ ደምዬ የምናርገው መሰለ እሱ ያለውን ብሎ ሄደዋል። የሚፈልገውን ሀሳብ ብሎ ሄደዋል። ደምዬ ከአንተ ጋር ሌላ ጊዜ ብናወራ ደስ ይለኛል። ገብተዋል። ከአንተ ጋር ሌላ ጊዜ ብናወራ ደስ ይለኛል። አሁን ከተሜ ጋር ስለሆነ እዚህ ቁጭ ብለን እንዲያስደረክ እንዲሆነ እንዳይባል ደምሻ ሌላ ጊዜ ብትመጣ ይሻላል። ገባ? እዚህ ቁጭ ብለ ኦርቶዶክስ እንዲያስባልክ እንድትባል አልፈልግም። ግን የሚፈልገውን ፖይንቶች የሚፈልገውን ፖይንት በሚፈልገው መንገድ አድርጎ በሚፈልገው አውርቷል። እኔ እንኳን ትላንትና ክርስትናን የተቀበልኩት ቁርባኑ እንዴት ተከብሮ እንደሚቀበል ጌታ ምስክሬን ያውቃል። እኔ እንኳን ትላንት የመጣሁት ማለት ነው። እና ግን ያንን ነገሮች ሙሉን ኢንፎርሜሽን አለ ተናግሮ ሄዷል የሚፈልገው። ስለዛ ግን እዚህ ወንጌላውያን የሆኑ ወንድምና እህቶች መልስ መስጠት አለባቸው። ገብተዋል። ያንን መልስ ይስጡ፣ እቀመጣለሁ። ከዛ በኋላ ደግሞ እኔም ጥያቄ ነው ካለ ምንም ችግር የለም። ምንም ችግር የለም። እሺ ኤርሚሻ ቀጠል። ኤርሚ ከመቀጠል በፊት በጣም ውይይት ነው የሚሆነው። ጥያቄ እናንተ ጥያቄ ብቻ ትሆኑ ዲስከሽን ውይይት ከሆነ ቱዌይ ነው የሚሆነው። ምክንያቱም ልክ እንደ ተመስገን ጠይቆ አይ ብሎ ሮጦ መውጣት አይቻልም። ውይይት ከሆነ ቱዌይ ነው የምታደርጉት። እናንተ ጥያቄ ፈልጋችሁ ሲያስፈልጋችሁ ጠይቃችሁ የምትወጡት እንጠይቃችኋለን፣ ትጠይቃላችሁ። ምንም ችግር የለውም አለው። ጠይቁኝ የማውቀውን እግዚአብሔር የገለጠልኝን በቤተክርስቲያኒቷ ውስጥ ያለውን ነገር እናገራለሁ። እኔም ደግሞ እጠይቃለሁ። ግን የቲክታክ ፖለቲካ አይሰራም። በትክክል ሊትራሊ ቀጥታ ነው መልስ የምፈልገው፣ ቀጥታ ነው። በፖለቲካ ምናምን ኤርሚ ገልብጦ የሚነግር ነገር የለም። ፊት ለፊት ነው ኤርሚያስ እና ምንድን ነው የምታደርገው? ውይይቱ እንደዚህ መልካም እንዲሆን ደቂቃ ብታደርግ መልካም ነው። በደቂቃ ሲሆን ምርጥ ነው። እናደርገዋለን። አንዴ እንትና ተናግሮ የሄደበትን ነገር አንዴ ከበር ያድርገውና ኤርሚ አጠር አድርጎ ብዙም የሚያወራ አይደለም እሱን ይጨርስና ከዛ በኋላ ጥያቄ ካለ ጠይቁትና በደንብ አድርጎ ይመልሳል። ተባረኩልኝ። ዶክተር ሻውል ከመሸብ መሄድ ትችላለህ። አሁን ችግር የለም። ያው እሄዳለሁ፣ ግን ኤርሚዬ እኔ ያልኩት ላይ እንዲናገር እፈልጋለሁ። ይናገር፣ ጠይቀው። እኔ ያልኩት ላይ ኤርሚ የመካነ ኢየሱስ ጠላት ተደርጎ የሚወሰድበት ነገር አግባብነት ያለው አይደለም ብዬ ነው ማምነው። የማምነው ነገር ልክ ካልሆነ ኤርሚ ዜጋ እንዲያስተካክለኝ። አዎ ሰዎች እንዳይሄዱ ፈልጋለሁ የሚል ከሆነ ፊት ለፊት ስለሚነግረን የሚከሰስበትን ነገር እኔ ፊት ለፊት ነው አያደርግም ብዬ ያልኩትና ኤርሚ እሱንም አንድ ላይ አድርጎ ይመልስልን። እሱን ሳልሰማ አልሄድም። እሺ ቴንኪዩ ዶክተርዬ። በል እንግዲህ ትንሽ ፈጠን አድርጌ አንድ 45 ደቂቃ ቆያለሁ። እሺ ኦኬ፣ ተባረኩ። ሁላችሁንም ሰላም ብያለሁኝ። ከመግቢያው ላይ ኤርሚያስ ይሳደባል ብሎ የሚል ኦርቶዶክሳውያን ሰዎች እኔን እንዳይሰሙ ለማድረግ የሚያደርጓት ጥረት አለ። ግን በጣም ደስ የሚለው አይደለም በፊት ለፊት መጥተው አይደለም ተደብቀው ቢሃይንድ ባይሆነው በስንት ሺህ የሚቆጠር ህዝብ ይሰማል። ኦኬ እንደ ሰው ድካም የለኝም ማለት አይደለም። ግን ሳወራ ያለ መረጃ አላወራም። በመረጃ ስለማወራ ስሙን ያስኩት ታላቁ ነቢይ ኤርሚያስ በምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል ለስድብ ሆኖባቸዋል ደስም አያሰኛቸውም ብሎ ያለው ቃል ስላለ ምናልባት የእግዚአብሔር ቃል የምናገረው የእግዚአብሔር ቃል ከሚመታው ተረት ትምህርት ጋራ
በጣም አድቅቆ ስለሆነ የሚጥለው ያ ነገር እነሱ ሊያስቆጣቸው ስድብ መስሎ ሊታያቸው ይችላል። ይሄንም ምንም ልረዳቸው አልችልም። በእኔ ስንፍናና ድካም ግን አላስፈላጊ የሆኑ ቃላቶች መተናገርኩበት እሱን ሁሌ እኔ ይቅርታ የምጠይቅ ሰው ነኝ፣ ሶሪ ብዬ የምል ሰው ነኝ። ከዛ ውጭ ግን በእግዚአብሔር ቃል ላይ መሰረት ላይ ቆሜ የምንደው ተረት እኛ ወንጌላውያን አማኞች ጋር ቢኖር፣ አይሁዳውያን ጋር ቢኖር፣ ኦርቶዶክሳውያን ጋር ቢኖር ሶስቱ ላይ አበክሬ ስለምሰራ በአይሁዳውያኑ ትምህርት ላይ በእኛ በወንጌላውያኑ አማኞችም ጋር እንደዚሁም በኦርቶዶክስም ላይ መድቀቅ ያለበት ተረት ይደቃል፣ መፈጨት ያለበት ነገር ይፈጫል። በምን? በእግዚአብሔር ቃል እንፈጨዋለን፣ እናደቀዋለን። ምኑን? ሐሰት ትምህርቱም ማለት ነው። ያን ጊዜ ስድብ መስሎ ከታያቸው ኦኬ። ስለዚህ ወደ ቅድሙ ላይ ልመለስ። ገና ስገባ የሰማሁት ጆሮዬ ላይ ከዶክተር ጋር ሲነጋገር የሰማሁትኝ የጌታን ቁርባን በእናንተ ቤተክርስቲያን ታቃልሉታላችሁ። የጌታ እራት የተባለው ወይ ቅዱስ ቁርባን የተባለውን ታቃልሉታላችሁ። ስታቃልሉም አንድ ተራ የሆነች ሴትዮ ነው ይዛ የምትቀርበው በትሪ በማንቆርቆሪያ በሳህን ምናምን ነገር እያለ ሲያወራ ጆሮዬ ስለሰማ እሱ ላይ መስጠት አለብኝ። በመጀመሪያ ትሪ ማንቆርቆሪያ ላወላጭማት በእግዚአብሔር ቃል ማለት ነው። እነሱ አሁን እነዚህ ትሪ ማንቆርቆሪያ ብለው የሚሉ ሰዎች የሚኮሩበት የሚመኩበትን ማለት ነው። ኦኬ። ቀጥሎ መሰዊያ ብሎ አለ። መሰዊያ ብሎ የሚለውን ቃል እኔ ፊት ግን አልጠቀሰውም። ይጠቅሰዋል ብዬ ጠብቄ ነበር። በአዲስ ኪዳን መሰዊያ የሚባል አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን በካቶሊክ እና በሉትራውያን በመካነ ኢየሱስ ብለው የሚጠሩት በቫርኒሽ የተለቀለቀ 4 እግር ጠረጴዛ የሚሆን ካህናት ይዘውት የሚወጡት ታቦት የተባለው እሱ ስለሌላችሁ ቤተክርስቲያን አትባሉም ብሎ የሚል ሰው ካለ እኔ ከዚህ ሰው ጋር ላወራው እችላለሁ። ዋንቱዋን ከፈለገ ዲቤትም ማለት ነው። አዲስ ኪዳን መሰዊያ ብሎ የሚል ካለ የፈለጋችሁትን ጥቅስ ጥቀሱ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 የሚሆን ዕብራውያን መልክ መጽሐፍ ምዕራፍ 13 የሚሆን ጠቅሶ የሚያወራ ሰው ካለ አሁንም ቢሆን እኔ አቬሌብል ነኝ ማለት ነው በዚህ ጉዳይ ላይ ማለት ነው። እሺ እነኛን ያንን እዛ ክፍል ላይ በተለይ የዕብራውያን 13ን ይጠቅሳሉ፣ 13:10ን ይጠቅሳሉ፣ እንደዚሁም ደግሞ የቆሮንቶስንም ይጠቅሳሉ። 4 እግር ጠረጴዛ ያለውን በካቶሊክ ሆነ ሶሪ ምንድነው በመካነ ኢየሱስ የሚሆን በሉተራውያን እዚህ እኛም ቸርች ላይ እኮ አለ። እኔ አሁን በማገለግልበት ቤተክርስቲያን ላይ ዮኒ 4 እግር ጠረጴዛ ማለት የጌታ እራት በሚቀርብ ሰዓት ላይ አንድ ቪዲዮ ከፍቼ ለዓለም አሳያለሁ። እኔ በማገለግልበት ቤተክርስቲያን ላይ የጌታ እራት በምንወስድበት ሰዓት ላይ ከፊት ለፊታችን ላይ ዛው የሚቀመጥ መድረክ ላይ የሚቀመጥ ጠረጴዛ አለ። ያ ጠረጴዛ ላይ የጌታ እራት ይቀርባል። ኦኬ። ከዛ ዲያቆናት አንስተው ይሰጣሉ። አንዷም የኔ ቤተክርስቲያን ሚስቴ ዲያቆን ስለሆነች በቤተክርስቲያን ውስጥ አንስተው ይሰጡናል ማለት ነው። ኦኬ። እሱ ስለሌላቸው ቤተክርስቲያን አይባሉም ብለው የሚሉ በዚሁ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ቲክቶክ ላይ ውርውር የሚሉ ሰዎች ሲናገሩ ሰምተናል። 4 እግር በቫርኒሽ የተለቀለቀ አንድ ተራ ሰው የሰራውን ተራ ጠረጴዛ ስለሌላችሁ ሙሉ ወንጌል የሚሆን መካነ ኢየሱስ መሶሪ ሙሉ ወንጌል የሚሆን አማኑኤል ሌሎቹ አብያተ ክርስቲያናት ቤተክርስቲያን አይባሉም ብሎ ያለው እዚሁ ሶሻል ሚዲያ ላይ የሚሯሯጡ ሰዎች ናቸው። እነሱ ሰዎች ግን ኑና በእግዚአብሔር ቃል ላይ ቆማችሁ አውሩን ስንላቸው ይነስራቸዋል። እነዚሁ ሉትራውያንና መካነ ኢየሱስ ነን ብለው የሚሉት የእግዚአብሔር ቃል ላይ ቆመው ማውራት አይችሉም። እዚህ ቲክቶክ ላይ ያሉትን ብዬ የምለው ቤተክርስቲያኒቱን አይደለም ያልኩት። መካነ ኢየሱስና ሉትራውያን ቤተክርስቲያኒቱን አብያተ ክርስቲያናቱን አይደለም ያልኩት። ምክንያቱም ሄድ ኦፊስ ላይ ደውዬ ዶክተር ላሊሴን ያወራው ሰው ነኝ። ኦኬ ልብ በሉ። የኢትዮጵያ ወንጌላዊት መካነ ኢየሱስ ሄድ ኦፊስ ላይ ዶክተር እየሰማ ነው። እልክልሃለሁ በውስጥ የተጻጻፍነውን ስክሪንሾት ሁሉ ማለት ነው። ለአንተ አውርቻቸዋለሁ። እዚህ ቲክቶክ ላይ የሚሉት ሰዎች አሁን በአሜሪካ ሀገር መቀመጫውን ያደረጉ ሰዎች የሚያወሩትን ሰዎቹን እንኳን አያውቋቸውም። እንኳን የሚናገሩትን ነገር ሰዎቹን ራሱ በሄድ ኦፊስ አይታወቁም። እነማን እንደሆኑ አይታወቁም። አናቃቸውም ነው ያሉ። ኦኬ። ስለዚህ እነሱ ጠረጴዛ ስለሌላችሁ እናንተ ቤተክርስቲያን አትባሉም ያሉት እንዳልኩት ደግሞ አለው እዚህ ቲክቶክ ላይ ውርውር የሚሉ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ናቸው። እንደነ ወንጌላዊ ዳማን ነው እንደነ ወንጌላዊ ናትናኤል ኢዩኤል ማለት ነው። እንደነ ወንድሜ ዳንኤል እውነት ለሁሉ የምናከብራቸው ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ያሉ አገልጋዮች ይሄንን አሮጋንትነት የተሞላው ቃላትን ሲናገሩ አልሰማናቸውም። እንደነዚህ አይነት ጨዋ ወንድሞች ስላሉ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኔ ቤተክርስቲያን ነች ብዬ ደጋግሜ ተናግሬያለሁ። የህፃናት ጥምቀት ትምህርቷን አዎ አልቀበልም። ይሄንን አልቀበልም ማለት ግን ቤተክርስቲያኒቱ ቤተክርስቲያን አይደለችም ብዬ አላልኩም። ልልምም አልችልም።
እነዚህን ሁለት ቀኝና ግራ ጆሯቸውን ለይተው የማያውቁ ሰዎችን ፈርቻ አይደለም። አብያተ ክርስቲያናቱ በነገረ ክርስቶስ ላይ ያላቸውን አስተምሮት በሚገባ ስለማውቅ ለምንድን ማውቀው ቁጭ ብዬ ስለተማርኩ ማለት ነው። በእንጦጦ መካነ ኢየሱስ ቤተክርስቲያን ቁጭ ብዬ መንፈሳዊ መብል የተመገብኩ ሰው ነኝ። ለብዙ ቀናቶች፣ ለብዙ ሳምንታት፣ ለብዙ ወራቶች፣ ለብዙ አመታት ቁጭ ብዬ እነ መሬዴን እያየው እነ ወንጌላዊ ግርማን እያየው ነው ያደግኩትኝ። እየተማርኩ ማለት እያየው ማለት ከእነሱ ትምህርት እየተማርኩ በሌሎችም ቄሶች በሌሎችም ወንጌላውያን እነ ወንጌላዊ ደሉ ጸጋዬን በዋቢነት እንኳን የምጠራቸው ማለት ነው። ልብ በሉ። አሁን እዚህ ቲክታክ ላይ ይሄንን ጠረጴዛ ስለሌላችሁ በትሪ ነው የምታቀርቡት፣ በእንትን ነው የምታቀርቡት። ጠረጴዛ ስላላችሁ ቤተክርስቲያን ትባላላችሁ፣ ጠረጴዛ ስለሌላችሁ ቤተክርስቲያን አትባሉም ብሎ የሚል ብራዘር፣ እኔ ያው ጌታ እግዚአብሔር ምስክር ነው የምትሉትን ጠረጴዛ የኦርቶዶክስን ቤተክርስቲያን ታቦት ብላ ያለችውን ታቦት አይደለም ብዬ ፊት ለፊት የሞገጥኩ ሰውዬ እና እሱ ማለት አንድ ተራ የሰው እጅ ስራ እንጂ እግዚአብሔር ያዘዘው በሐዋርያቱ በኩል ሐዋርያቱ ትእዛዝ ተቀብለው ጌታ አዟቸው በእነሱ ያደረጉት የነበረ ስርዓት አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ብላ የምትለው እሱ ስለሌላችሁ ባዶ አዳራሽ ነው የእናንተ ቤተክርስቲያን ብላ ትለናለች አይደል? እናንተ ቤተክርስቲያን እኮ ምንም የእናንተ አዳራሽ ውስጥ አዳራሽ ነው ምንም ነገር የለበትም ብላ ትላለች። እኔ ይሄው እናገራለሁ። ኦርቶዶክሳውያን ሲያዩ ሁሉ እየደነገጡ እየባተቱ የሚኖሩበትን የቃል ኪዳኑን ታቦት በተመለከተ ኤርሚያስ ፊት ቆሞ ለመሞገት የአቅም ወይ ደግሞ የእውቀት ልቀት አለ ብሎ የሚል ሰው ካለ ይምጣ ብዬ ነበር። አንዳቸውም አልመጡም። ኢንቫይት ያደረግኳቸውም ሰዎች አንዳቸውም አልመለሱም። 10 ቆጥርላለሁ። 10 አገልጋዮች ከራሱ ከዘበነ ጀምሮ ማለት ነው። በዚህ 10 ዓመት ውስጥ 10 አገልጋዮች ኦኬ ኢንቫይት አድርጋቸዋለሁ። አንዳቸው ቆመው ሊመልሱ አልቻሉም፣ ሊመጡ አልቻሉም። ስለዚህ ኦርቶዶክስ ያ ታቦት የሚባለው ነገር ስለሌላችሁ ነገርየው ስለሌላችሁ እናንተ ቤተክርስቲያን አትባሉም ብላ ያለችበትን እሱን የአንቺ ታቦት ብለሽ የምትይው ታቦት አይደለም። ተራ የሰው እጅ የቀረጸው በቫርኒሽ የተለቀለቀ በብርጭቆ ወረቀት የተፋቀ በመጋዝ የተቆረጠ እንጨት ነው። ሲደብራችሁ አውጥታችሁ የምትሸጡት አረቄ የምትጠጡበት፣ በሉ ሲላችሁ ደግሞ አውጥታችሁ ሱት ያልብሳችሁ ህዝብ የምታሰግዱበት ነው ብዬ ባልኩበት አፌ የኢትዮጵያ ወንጌላዊት መካነ ኢየሱስ የሚሉ ሉተራውያን እኛ ያቀረብነው ጠረጴዛ የላችሁም ብሎ የሚል ከሆነ ያው የኦርቶዶክስ በቫርኒሽ የተለቀለቀ እንጨት ነው አይደል ብያልኩትኝ። የመካነ ኢየሱስ ጠረጴዛ ጠረጴዛው ስለሌላችሁ ሙሉ ወንጌልም ጉባኤ እግዚአብሔርም ሌሎችም አብያተ ክርስቲያናት ጠረጴዛው ስለሌላችሁ ቸርች አትባሉም ብለው የሚሉን ከሆነ እንደ ቲክታከሮቹ ተናጋሪዎች ብለው የሚሉን ከሆነ እውነት ነው ብዬ የምልህ መድኃኒዓለም ምስክሬ ነው። ያንን በቫርኒሽ የተለቀለቀ ጠረጴዛቸውን ፈልጠው በቆሎ ይጥበሱበት። ቤተክርስቲያን የሚያሰኛት ታላቁ ንጉሥ የቤተክርስቲያን ራስና መሰረት የሆነው ጌታችን ኢየሱስ ክርስቶስ ራሱ ባለቤቱ በመንፈሱ የሚኖርባት እንጂ ጠረጴዛ ያለበትና የሌለበትን አይደለም። ቤተክርስቲያን ይባላል አይባልም ብሎ የሚለው የትኞቹ ሐዋርያት ናቸው? ጠረጴዛ የሌላቸው ቤተክርስቲያን አይባሉም ብለው ያሉት? ፍለጠውና አንድደው እኮ ነው ብዬ የምልህ። ፍልጥ አድርገው አንድደው ያንን የአራት እግር ያለ ጠረጴዛ መድረክ ላይ ያስቀመጥከውን እሱን ከሆነ የምትኮሩበት ሉተራውያንና መካነ ኢየሱስ እሱን ከሆነ የምትኮሩበት ይኸው እንደ ቤተክርስቲያን እናገራለሁ እኔ እሱን ከሆነ የምትኮሩበትና እሱ ስለሌላችሁ ገነት ቸርች አይደለችም፣ ሙሉ ወንጌል ቸርች አይደለችም፣ ጉባኤ እግዚአብሔር ቸርች አይደለችም፣ ቃለ ሕይወት ቸርች አይደለችም ብላችሁ የምትሉ ከሆነ እንጨትህን ተሸክመ መዞር ትችላለህ። እፈልጠዋለሁ እኔ በእግዚአብሔር ቃል ሰይፍ ማለት ነው። ተራ እንጨት ነው። በእንጨት አታስፈራሩ። በአራት እግር ጠረጴዛ አታስፈራሩም። አዲስ ኪዳን ላይ ማለት ነው የመንፈሱ ማደሪያ የመንፈስ ቅዱስ ማደሪያው ቤተ መቅደሱ እኔ ሆኜ ሳለሁ ኦኬ በቅዱስ ደሙ የዋጃቸው ከዓለም ርኩሰት ያዳናቸው ተጠርቶ የወጣ ህዝብ ኤክሌሽያን የተባለው በግሪክ ቋንቋ ተጠርቶ የወጣ ህዝብ ተብሎ የተባለው እንጂ ቤተክርስቲያን የተባለው ጠረጴዛ ያለውና የሌለው አይደለም። ፈልጣ አንድደው ብራዘር፣ በዚህ እኔ ነኝ የተናገርኩት። አዎ አሁንም ደግማለሁ። በስተት አይደለም፣ በንዴት አይደለም። ሉተራውያን በዛ ጠረጴዛ የምታስፈራሩ ከሆነ ፈለጠውና አንድደው ብራዘር። በሱ አታስፈራሩም። በክርስቶስ ደም የተዋጁ ቅዱሳን ህብረት እንጂ ቤተክርስቲያን የሚያሰኘው እንጨትና ጠረጴዛና የሆነ ነገር ያለበትና የሌለበት አይደለም።
መካነ ኢየሱስ በሱ የምታስፈራሩ ከሆነ ፈልጠህ አንድደው ብራዘር፣ እኛን አታስፈራራም። ፈልጠህ አንድደው። እናንተ ጠረጴዛ ስላላችሁ ቸርች የምትባሉ ሌሎቹ ደግሞ እሱ ጠረጴዛ ስለሌላቸው ቸርች አይባሉም ብለውናል። እዚሁ ያ አንድ አኪ ነው ማንም የሚባል ቀኝና ግራ ጆሮ የትኛው ነው ግራ ጆሮ ተብሎ ቢባል ቶሎ እንኳን ሊያሳይ የማይችል ሰውዬ ማለት ነው። ቸርች አይባሉም ብሎናል ዶክተር። ኦኬ ለእንደነሱ አይነት አሮጋንት ኤርሚዬ በጣም ይቅርታ አንድ ጊዜ ቆይ። ለእነሱ ስንመልስ ለሌሎች የመለስን እንትን እንዳይሆን እንዳንመልስ ለእነሱ መሰሎች ነው የምናገረው ዶክተር። ቆይ ገባኝ። ቆይ አንድ ጊዜ ኤርሚዬ ቆይ። እኛ መካነ ኢየሱስ ቤተክርስቲያን የእኛ ቤተክርስቲያን ነች። የአብያተ ክርስቲያናት ህብረት ከመሰረቱት ከዋናዎቹ አማድ ከሆነችው ነች። ያለ መካነ ኢየሱስ ቤተክርስቲያን አብያተ ክርስቲያናት ህብረት የሚባል ነገር አይታሰብም። ፓስተር ጻድቁን በፊት ለፊት ተናግረዋል። ያሰባሰቡን ይሄ ህብረት እንዲመሰረት ጥበቡን ማስተዋሉን እንትን ያሉት የመካነ ኢየሱስ ቤተክርስቲያን ቄስ ናቸው። ያን ነገር እንዳይረሳ በቃ ይሄንን ነገር መተው ገብቶኛል። ኤርሚዬ ለምን መሰለህ አሁን እዚህ ጋር ምንድን ነው ይሄንን ነገር ስንናገር የመካነ ኢየሱስ ቤተክርስቲያን ያንን መሰዊያ ተብሎ ያለውን ጠረጴዛውን የተለየ ሪስፔክት ስለማላቅ ነው ይህንን ነገር የተለየ ቦታ ዶክተር እነሱ ቤተክርስቲያኒቱ ምንም አላለችም። ቤተክርስቲያኒቱ ያላለችውን እዚህ ቲክቶክ ላይ ቤተክርስቲያኒቱ እኔ አሁን መሪዎችም ስለሚሰሙ ነው የምናገረው። እኔ ቤተክርስቲያኒቱ ራሱ እንኳን አልኩ ይኸው የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። ራሷ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደ ሲኖዶስ ወጥታ ይሄ ጠረጴዛ ስለሌላችሁ አትልም። ቤተክርስቲያኒቱ ሲጀምር እነዚህ አንዳንድ ውርውር የሚሉ ሰዎች እንደሚሉት አትልም አንበለው። በቃ ኤርሚዬ ይቅርታ አድርግልኝ አንበለው። በቃ አትልም ቤተክርስቲያኒቱ እንደዛ አትልም። ስለዚህ እኔ ቤተክርስቲያኒቱ ሙሉ ወንጌልን እንደ ቤተክርስቲያን አትቆጥርም ብዬ አልልም። ስለዚህ እሱን ይኸውልህ ኤርሚዬ እያጠራሁት ነው ዶክተር። ገብቶኛል። እኔን አንድ የሰማኝ ቤተክርስቲያኒቱ ስላላለች ስለማትልም ሃይፖቴቲካል የሆነ ምናባዊ የሆነ ነገር ውስጥ አንግባ። ለምሳሌ እዚህ ጋር የሚያጨበጭቡ ሰዎች ስላሉ ነው። ችግር የለም እዚህ ጋር ብቻቸውን የፈጸሙ ሰዎች ስላሉ በደንብ ቤተክርስቲያኒቱን እስካሁን ድረስ አልተናገርኩም። ቤተክርስቲያኒቱ እንኳ በላ ብትል እኮ ነው ብዬ የምለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን እዚህ ቲክቶክ ላይ እንደወጡቱ መረለቀቅ ሰዎች የምትናገር ከሆነ እናንተ ቤተክርስቲያን አትባሉም ብለው እንዳሉት እንደና አኪ ሌላውን ሰውዬ ስሙን አልጠራም ታውቁታላችሁ። ኦኬ እንደነሱ በላ የምትል ከሆነ ቤተክርስቲያኒቱ እኔ ራሱ ኤርሚያስ አበበ በተሰጠኝ ጸጋ አንድ ብቻዬንም ቢሆን ሆኜ ከጌታ ጋር መካነ ኢየሱስ እንደዚህ አትልም። በእርግጥ በላ ብትል ግን ጠረጴዛዋን ፈልጣት አንድደው ነው ብዬ የምለው። ለምን ኦርቶዶክስ ቤተክርስቲያን እኮ እኔ ስቀድስ እኮ የነበርኩ ሰው ነኝ። ኦርቶዶክስ ላይ በወንጌል እውነት ትክክል አይደለም ብዬ ዱላዬን ያሳረፍኩ መካነ ኢየሱስ ላይ ምራራለት አንዳች ምክንያት የለም። የምታስፈራራ ከሆነ ልክ እንደ ኦርቶዶክስ በታቦቴ ብላ እንደምታስፈራራና እኛ እንደምታመሻማቀቀን መካነ ኢየሱስም በጠረጴዛዬ ብላ የምትል ከሆነ ነው ያልኩት። ገና አላለችም ቤተክርስቲያኒቱ፣ ግለሰቦች ናቸው ያሉት። የምትል ከሆነ ጠረጴዛዋን ፈልጣ ታንድደው 4 ነጥብ። እኔ ነኝ ያልኩት። ለሚጠይቀኝ ሁሉ መልሳለች። ቤተክርስቲያኒቱ ግን አላለችም። ያሉት እነዚህ ሉትራውያን እዚህ ቲክቶክ ላይ የሚሯሯጡ ናቸው ያሉት። እነዚህ ግለሰቦቹ እንደሚሉት ቤተክርስቲያኒቱ ከላይ አላለችም። በላ እንኳን የምትል ከሆነ ደግመዋለው፣ በንዴት አይደለም፣ በብሽቀት አይደለም። ጠረጴዛዋን ፈልጣት አንድደው፣ ኦርቶዶክስም ፈልጣት አንድደው ታቦት ብላ የምትለውም ማለት ነው። በእሷ አያስፈራሩንም። ለምን ጠረጴዛውንም ታቦት የሚባለውንም ሐዋርያቱ አንድም ቦታ ላይ አልታር ነው ብለው የጠሩበት የለም። ካለ ገብቶ አንድ የአዲስ ኪዳን ሊቅ ነኝ ብሎ የሚል ሰው ግባና ከኔ ጋር ያወራ። ያው የሚጠቅሱትን ጥቅስ እናውቀዋለን። ስንት ጊዜ 6 ጊዜ ነው 7 ጊዜ ጥሪ አድርጌላቸው አልመጡም። ዕብራውያን 13 ላይ ተደብቆ ግን ይሰሙ ነበረ። ዕብራውያን 13 መሰዊያ ያለን ብሎ ያለውን ቅዱስ ጳውሎስ ለዕብራውያን አማኞች የተናገረበትን ጠቅሼ ከ6 ጊዜ በላይ ቤት ከፍቼ ሳወራበት አንድ ድርሻ ያለ ኦርቶዶክስ የለም። እታቸው ነው ይሰማ ነበር። ኦኬ እታቸው ነው ይሰሙ ነበር። ከሆኑ ግን ገብተው ያወሩ። መሰዊያ ያለን ብሎ የሚለውን እሱን ቅዱስ ጳውሎስ ያለው ወይ ደግሞ ያለ ዘ ሎርድ ቴብል የተባለው የጌታ ጠረጴዛ የተባለው መሰዊያ ብሎ የጠራው ቶማስ ማን ነው የሚባል ሰውዬ ነው በቤተክርስቲያን ታሪክ ውስጥ። እና አቶ ቶማስ የጠራውን መሰዊያ ብሎ የጠራውን የእግዚአብሔር ቃል ያልጠራውን ጳውሎስ ያልጠራውን ቅዱስ ጴጥሮስ ያልጠራውን ኦርቶዶክስ ታቦት ብላ የምትለውን እሱ መሰዊያ ብላው ሐዋርያቱ የሚሆኑ
የጌታ ነቢያት ያልጠሩትን እኔ እንድጠራው ሊያደርጉ አይችሉም ማለት ነው። ስለዚህ እኔ ይህንን ቅድም የተናገርኩት ዶክተርዬ መካነ ኢየሱስ ቤተክርስቲያን አልቅም ብያልኩት አንዴ ተናግሬያለሁ። እኔ ሶሻል ሚዲያ ላይ ዮኒ ተናግሬያለሁ። ሰምታችሁታል። ለምንድን ነው ያልኩትኝ? እኔ ከዛ በፊት ጌታን የተቀበሉ ሰዎች በኢትዮጵያ ውስጥ ጌታን ሲቀበሉ በቅርብ ላሉ አብያተ ክርስቲያናት ነው የምሰጠው። አከሌ አከሌ ብዬ አልመርጥም። ሁሉም በጌታ የሚያምኑ ስለሆኑ አለ። የኢትዮጵያ ወንጌላዊት መካነ ኢየሱስን ጨምሬ ብዙዎች ሄደዋል። ለዚህ ምክንያት ግን የሆነኝ አንዲት በ5 ኪሎ መካነ ኢየሱስ ቤተክርስቲያን ማለት ነው እሱ ይቀርበኛል ብላለችኝ። ወይ ደግሞ ህብረት አምባ ቃለ ሕይወት እዛ አካባቢ ላይ ነኝ አለች። እዚህ 7 ደረጃ ምናምን አካባቢ ባለው ከሁለቱ ይቀርቡኛል፣ ሞር ደግሞ መካነ ኢየሱስ ይቀርበኛል አለች። ሂጂ ጌታን አምልኪ አልኳትኝ። በዚህ ስብከት ጌታን የተቀበለች እህት ማለት ነው እኔ ጋር እና ሄደች። ትዳር ነበራት፣ ልጆች ወለዱ። የህፃናት ጥምቀት ጉዳይ ላይ እኔ ያለኝን አቋም ተደብቄ አይደለም ማወራው። እኔ የህፃናት ጥምቀት ጉዳይ የአራቱም ቤተክርስቲያን ቃቃ የህፃን ጨዋታ እንጂ የመጽሐፍ ቅዱስ ትምህርት አይደለም ብዬ መናገር ከጀመሩ 10 ዓመቴ ነው። አይ የመጽሐፍ ቅዱስ ትምህርት ነው ብሎ የሚል ካለ ይምጡ ብያለሁ። እኔ እኮ ኦርቶዶክሳውያን ብቻ አይደሉም እስካሁን ያልመጡት በዚህ ጉዳይ። ሉተራውያንና መካነ ኢየሱስ የተባሉ እስቲ ኑ ቁሙና መጽሐፍ ቅዱስ ላይ አውሩ፣ የህፃናት ጥምቀት መጽሐፍ ቅዱስ መሆኑ ኑና አሳዩኝ ብያለሁ። አንድ ድርሻ የለም፣ ካሉ ይምጡ። ሄደ ቶማስ ጋር ሄደ እንትና ማነው አግናጢዮስ፣ የሬኔዎስ፣ ፖሊካርፕ ብላ አትጥራ። ጳውሎስና ዮሐንስን ሌሎቹን ሐዋርያት ቁጭ አድርገህ የእኔ ክርስትና ከፖሊካርፕ አይደለም የሚጀምረው፣ ዳር ትይዛለህ አልኩ። ከሐዋርያት ነው የሚጀምረው። ሐዋርያቱ በዚህ ጉዳይ ላይ ምን ብለዋል? ሆሊ ስፒሪት በመንፈስ ቅዱስ ኢንስፓየር ሆነው የጻፉ ቅዱሳት ሐዋርያት በህፃናት ጥምቀት ጉዳይ ምን አሉ? ምንም ነው የሚሉት ሲገቡ። ምንም አለ። በቃ አንተ ምንም አትበላ፣ ምንም አትበላ። ህፃናትን አጥምቁ ባላለበት አንተ አጠምቃለሁ እያልክ ግርግር አትፍጠር። በዚህ አቋሜ ይታወቃለሁ። እና ያቺ ልጅ ህፃናት ጥምቀት ጉዳይ ላይ ስትናገር ስለሰማው እዚህ መካነ ኢየሱስ ደግሞ ስመጣ የገጠመኝ እንዲህ ነው እና በዚህ ጉዳይ በጣም ጥያቄ ተፈጥሮብኛል ብላ ዶክተር እዚህ ያላችሁም ሰዎች እኔ በቃ እንደዚህ ከሆነ ይቅርብኝ አለች። ማለት ጌታን ከተቀበለች በኋላ መሰናክል ሆነባት ማለት ነው። ዶክተር ያቺ እህት መሰናክል ሆነባት። ስለዚህ እኔ ወጥቼ በንዴትም አይደለም፣ አዎ ተሰምቶኛል። አንድ ሰው ወደ ጌታ ከመጣ በኋላ በዚህ ጉዳይ መሰናክል ሆኖበት አንተ ባያስተማርከን ትምህርት አይደለም እዛ ቤተክርስቲያን ውስጥ ያገኘ ነው። ስለዚህ ህፃናትን ለማጥመቅ አምጪ ተብያለሁኝ ብላ ስትል አዎ ደግሜ ወደ መካነ ኢየሱስ ቤተክርስቲያን ሰዎች ጌታን ቢቀበሉ አልክም ብያለሁ። አሁንም እላለሁ። ይኸው በምን ጉዳይ ነው ማትልከው? ኤርሚያስ የህፃናት ጥምቀት ጉዳይ ላይ ብቻ ባለኝ ነው መካነ ኢየሱስ ላይ የማልከው። ቤተክርስቲያን አይደለች መካነ ኢየሱስ? በደንብ ቤተክርስቲያን ናት። ታዲያ ለምን አትልክም? ሰዎች በዚህ ጉዳይ ላይ ተሰናከሉብኝ ማለት ነው። ኦኬ። ስለዚህ እኔ ብያለሁ፣ አሁንም ይሄው ደግመዋለሁ፣ አልክም ወደ መካነ ኢየሱስ ቤተክርስቲያን። በምን ጉዳይ? የህፃናት ጥምቀት ጉዳይ ላይ ከኔ ጋር መካነ ኢየሱስ ቤተክርስቲያን የራሷ ትምህርት አላት፣ እኔም የራሷ ትምህርት አለኝ። ይህንን ማለቴ በመጽሐፍ ቅዱስ ላይ ማለት ነው። ይህንን ማለቴ ቤተክርስቲያኒቱን አይቀበላትም። ቤተክርስቲያኒቱን በፍጹም ኤርሚያስ እንደዳነ ሰው አይቆጥር። እሱ ፖለቲካ ነው ብራዘር። ፖለቲካ እንደፈለጋችሁ መቆመር ትችላለህ። መብትን የሆነ ጊዜ ልጮህ ትችላለህ። ጮኋችሁም የሆነ ሰዎች ኤርሚያስ እንዲህ ያለ ብለህ ስትጮህ 400 500 ሰው ይመጣላል። ያው እንደዛ ካላለችሁ ሰው ስለማይገባላችሁ ማለት ነው። ወንጌል ስለማትሰብኩ ኦኬ። ህፃናት አጥማቂያ ነው የተባሉት የትኞቹም አብያተ ክርስቲያናት ወንጌል አይሰብኩም። መካነ ኢየሱስ ወንጌል አይሰብኩም። ይኸው ቲክቶክ ላይ የምናውቃቸው ቲክቶክ ላይ የማውቃቸው ነው ያልኩ። ወንጌል ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለው አይሰብኩም። ሉተራውያን ኢየሱስ ያድናል ብለው አይሰብኩም። እነሱ ቤት አዳዲስ ሰዎች ጌታን አይቀበሉም። የዳኑቱ አይጸኑም፣ ያልዳኑትም ወደ መዳን እንዲመጡ አያረጉም። ይልቁንም ያልዳኑትን ኦርቶዶክሳውያን ካቶሊካውያን ስንሰብክ ብላስፌሚ ነው አትስበኩ ብለውናል። ማን? መካነ ኢየሱስና ሉተራውያን እዚህ ቲክቶክ ላይ ያሉት እነሱንም ሁሉ ጭምር የምሰብከው ወንጌል ነው ያለኝ እኔ። የምስራቹ ቃል ማለት ነው። በኢየሱስ ክርስቶስ በማመን ሰው ንስሐና የኃጢአት ይቅርታ እንዲያገኝ እሰብካለሁ። አይሰብኩም። ካቶሊካውያንም አይሰብኩም፣ ኦርቶዶክሳውያንም አይሰብኩም። ወንጌል የሚባል ነገር የምስራቹን ቃል አይሰብኩም። ኦኬ። በዚህ ጉዳይ ተናግሬያለሁ ያኔ ማለት ነው እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን አልቀበልም ብዬ አላልኩኝ።
ቤተክርስቲያን ናት። አዎ የህፃናት ጥምቀት ጉዳይ ላይ እኔ ልታሳመነኝ ከመጣችሁ ከመካነ ኢየሱስ የሚሆን ከሉተራውያን ከመጣችሁ ከኦርቶዶክስ የሚሆን ከካቶሊክ ከመጣችሁ መታችሁ የምታሳሙኝ ጴጥሮስ እንዲህ ብሏል ብለህ አሳየኝ። ዮሐንስ እንዲህ ብሏል፣ ማቴዎስ እንዲህ ብሏል ብለህ አሳየኝ። ጸሐፍት ሐዋርያት የተናገሩትን ጌታ እንዲህ ብሏል ብለህ አሳየኝ። እዛ ላይ ቆመህ ትነግረኛለህ። ካልሆነስ ፖሊካርፕ እንዲህ ብሎ ይጀምራል ብለህ ካልከኝ የቤተክርስቲያን አባት እንደሆነ አውቃለሁ። በታሪክ ውስጥ የነበረበት ዘመን በፈርስት ሴንቸሪ ላይ የነበረ ሰው ነው። ለሐዋርያቱ የሐዋርያው ዮሐንስ ደቀ መዝሙር እንደሆነ ይታመናል። ኦኬ እሱ አለ ማለት ኤርሚያስ ሉንታ ነው ፖሊካርፕ የተናገረውን በሙሉ ሳያላምጥ ይውጣል ብለህ የምትል ከሆነ ዳር ትይዛለህ፣ ብራዘር ዳር ትይዛለህ። እኔ በዮሐንስ የተሰበከውን ነው የምሰማው። ፖሊካርፕ ሲናገር ከዮሐንስ ጋር የተስማማ ነገር ተናግሮ ከሆነ እሰየው እቀበለዋለሁ በጭብጨባ። ካልተነገርስ አልቀበለውም። ሉተር አልቀበለውም። ከሐዋርያቱ ጋር የሚስማማ ነገር ተናግሮ ከሆነ እቀበለዋለሁ፣ ካልሆነስ አልቀበል። አሁን የህፃናትን ጥምቀት ጉዳይ የማልቀበልበት የመካነ ኢየሱስንም የሉተራውያን የማልቀበልበት ሉተር የሚባለው ጀርመናዊው መነኩሴ ከካቶሊክ ቤተክርስቲያን ሲወጣ ይዞት የወጣው ኮታ ኮተት ነው። የመጽሐፍ ቅዱስ ትምህርት አይደለም። ሶላ ስክሪፕቹራ ብሎ ካበቃ በኋላ መጽሐፍ ቅዱስ ብቻ ብሎ ካለ በኋላ በመጽሐፍ ቅዱስ ሲመዘን ተፈልጎ የማይገኝ የህፃናትን ጥምቀት ተቀበሉ ብሎ ካታኪዝማችን ላይ ተጽፏል፣ ተለቅልቋል። ዳር ያዝ መጽሐፍ ቅዱስ አሳየኝ። ለእኔ ሐዋርያቱ የጻፉትን አሳየኝ። በመጀመሪያ ሐዋርያቱ የጻፉትን አምጣ። የብሉይ ኪዳን ነቢያት በዚህ ጉዳይ ተናግረው ከሆነ አሳየኝ። ኢየሱስ በዚህ ጉዳይ ላይ ተናግሮ ከሆነ አሳየኝ። ኢየሱስ ዝም ባለበት ሐዋርያቱን መንፈስ ቅዱስ ባላጻፈበት አንተ ከሉተር ትጀምርልኛለህ እንዴ? ዛሬ 550 ዓመት አካባቢ ላይ የነበረ የሪፎርሜሽን አባት ጆን ካልቪን እንዲህ ብሏል ብለህ ትለኛለህ? ዳር ያዝልኝ ብራዘርዬ፣ ዳር ያዝልኝ። እንደዚህ ብሎ ቀልድ የለም። ስለዚህ መጽሐፍ ቅዱስ ላይ ከሆነ በመጽሐፍ ቅዱስ አስረዱ። ይኸው ሐዋርያው ቅዱስ ጴጥሮስ እያየው ኤርሚያስ በለበለኝ እሱ ላይ ቆመ እናውራኝ። ይህ ውሃ ጥምቀት ማለትም ጥምቀት አሁን ምሳሌ ሆኖ ያድነናል ብሎ የሚለውን ይምጣና ያውራኝ የሚያወራ ሰው። ከዘፍጥረት ላይ ከምንጩ ላይ እንሄዳለን። በኖህ ዘመን የነበረውን ይጠራዋላ ጴጥሮስ ያን ጻድቅ አባት። ኦኬ ከዛ ጀምረን እናወራለን። ቃሉ ላይ ቆመን አንተ ቃሉን ከአባቶች ከእናቶች ከአያቶች ከአክስቶች ብለህ ከምትላቸው ሰዎች ጋር ቀላቅለህ የትውልዶች ታሪክ ጨምራችሁበት መሰዊያ ብሎ ያለው ቶማስ ማን ነው የሚባል አባቱን ስም ረሳሁትኝ። እሱ ነው መሰዊያ ብሎ ያለው በቤተክርስቲያን ታሪክ ውስጥ የሚታወቅ ሰውዬ ማለት ነው። ሁዝ ቶማስ እንዴ? ሁዝ ይህ ማን ነው እልሃለሁ። ማን ነው እሱ? የነበረበት ዘመን ተጨርስ። ረጅም ሰዓት አወርቷል። እሰጥሃለሁ። እየጨረስኩ ነው። ረጅም ሰዓት ሰምታችሁኛል። ጨርሳለሁ። ማን ነው ያልኩት? ቶማስ ብሎ ያለው መሰዊያ ብሎ ያለውን እኔ እንድል አትፈልግ። ኢየሱስ ያለውን እላለሁ። ሐዋርያቱ ያሉትን እላለሁ። ሐዋርያቱ ያሉትን ሉተር ካለ አልቀበልም። እኔ ሉተርን ብዙም አልቀበለው ትምህርት አለ። የሉተርን ሪፎርሜሽን አባት ነው። አዎ ሉተርን ትቀበለዋለህ ኤርሚያስ? አዎ። ግን ሉተር የተናገረውን በሙሉ አልቀበልም። ማን ነው ተቀበል ብሎ የሚያስገድድ? እስኪ አንድ ፕሮቴስታንት ይምጣ። ሱሬውን ያወልቃል እዚህ ማለት ነው። በእውቀት አንተ ስርዓት የለም እንዴ? አባ ጊዮርጊስ ዘጋስጫን አልቀበልም ብያልኩ ሰውዬ ሉተርን ሙሉ በሙሉ ተቀበል ብለህ አትበለኛ። ሉተርን ሙሉ በሙሉ እንዲቀበል የምታስገድደኝ ከሆነ አባ ጊዮርጊስ ዘጋስጫን እንዲቀበለው እያደረከኝ ነው። ምክንያቱስ ቅዱስ ጳውሎስ ሐዋርያው በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ምን አለ? አሐዱ እግዚአብሔር ወአሐዱ